ውስጥ ወርቅ የሚባል ነገር የለም። ሰለሞን ምን እያልከኝ ያለው? እኔ እንጃ አቶ አምነን እንዴት ሊሆን እንደቻለ አላወኩም፣ ግን ምንም ነገር የለም። እንዲህ በታማኝነት ተቀበለን ያስቀመጥነው ወርቅ ወዴት ሊሄድ ይችላል? አላውቅም፣ ብቻ ቢሮ ውስጥ ምንም የለም። እባካችሁ ለራሴ ላብድ ትንሽ ነው የቀረ እና እንዲብስብኝ አታድርጉ የባካችሁ። ለማጣራት እየሞከርን ነበር፣ ግን ምንም አይነት ፍንጭ ልናገኝ አልቻለም። እንዲህ ታዲያ ካሜሮቹን ይሰራሉ። ሪካርድ ያደረጉትን ለምንድን ነው ማታዩት? ካሜራዎቹ እስከ ትናንት ማታ ድረስ እየሰሩ አልነበረም። ምን ጠፍቶ ነበር? ታዲያ በዛ ሰዓት ማን ነው ሊያደርግ የሚችለው? አቶ አምነን በድንገት ከቢሮ በጠፉት ወርቆች እጅግ በጣም ተናደደ። አምነን አሁን ላይ ቢሮ ማነው የገባው እያለም በመፈለግ ላይ ይገኛል። የእናት ሞርዚና ልጅ ሮኪ ከውጭ ሀገር ወደ እነሱ ቤት ለመኖር መታ ትገኛለች። ታዲያ እናት ሞርዚናም በልጇ ወደ እነሱ ጋር በመምጣት እጅግ በጣም ደስተኛ ሆና ትገኝ ነበረ። ለቀናታት ተዘጋግተውና ተኮራርፈው የሚገኙት አምነንና ቤሊን በመጨረሻ ፍቅራቸውን አድሰው አብረው ሆነው ይገኛሉ። ይህንን ያላየችው ማሪያ አሁን ላይ ከሮኪ ጋር በመስማማት አምነንና ቤሊን እስከ መጨረሻው እንዲለያዩ ላድርግ አግዥኝ እያለችም እየጠየቀቻት ትገኝ ነበረ። አሁን ላይ ከካታሊና ውጪ ማንንም ልጠረጥር አልችልም የሚለው አምነን ወደ ካታሊና በመደወል ቢሮ ውስጥ የነበሩ ወርቆችን የወሰድሻቸው አንቺ ነሽ ወይ ሲልም ጠይቋታል። ካታሊናም ከፈለክ መጥቼ መነጋገር እንችላለን በማለት ወደነ አቶ አምነን መኖሪያ ቤት መታ ትገኝ ነበር። ታዲያ በድንገት ካታሊና በር ስታንኳኳ ከፍቶላት የነበረው ባሩክ ነበረ። ባሩክንም ለምንድነው በተደጋጋሚ አንተን የማገኘው? ቆይ ምንድነው ስጋት የጣለብህ ነገር ስትልም ጠይቀው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ለዛሬው ደግሞ ድር ፊልምን ክፍል 51 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ታዲያ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። እንግዲህ ድር የባለፈው ክፍል ላይ እንዳየነው አምነንና ቤሊን እጅግ በጣም ጠንከር ባለ መንገድ ተጣልተው እናም ተለያይተው ሁለቱም ደግሞ በራሳቸው መንገድ እየተጓዙ እንደሚገኙ አይተን ነበረ። አቶ አምነንም በመጨረሻ ቢሮ ውስጥ አስቀምጧቸው የነበሩት የስራ ግብአቶች ማለትም ወርቆችን ከአንድ ድርጅት ጋር አብሮ ለመስራት ተቀብሎ ለናሙና አስቀምጧቸው እንደነበረ የሚታወቅ ጉዳይ ነው። እናም በድንገት ከቢሮው ተደውሎለት ወርቆቹ እንደተወሰዱ ቢሮ ውስጥ ምንም አይነት ነገር እንደሌለ ተነግሮታል። ታዲያ አምነንም ቆይ ቢሮ ውስጥ እያገጠምናቸው የሴኩሪቲ ካሜራዎች ምንድነው ስራቸው ሲልም ጠይቆ ይገኝ ነበረ። እንግዲህ ካሜራዎቹም ሎክድ እንደሆኑ ማለትም እንደተወገዱ እናም ደግሞ ምንም አይነት እይታ አሻራም ጭምር እንደሌለ ተነግሮት አምነን በዚህ ነገር እጅግ በጣም አዝኖና ተበሳጭቶ ጉስቁልቁል ብሎ ይገኝ ነበረ። ታዲያ አምነን በጣም ከመተከዙ የተነሳ ጓሮ ላይ ቆም ብሎ ጭንቀት ውስጥ ገብቶ ይገኝ ነበረ። በድንገት አንድ ያልጠበቀው እቅፍ ውስጥ ገብቶ ይገኛል። ታዲያ ይህንን እቅፍ ማስተናገድ ያቃተው አቶ አምነን ቆይ ማሪያ እባክሽ ተረጋጊ፣ እኔ አሁን በፍጹም ማንንም የማናግርበት ስሜት ላይ አይደለሁም፣ ስሜቴ እጅግ በጣም ተጎድቷል በማለት ነበረ እያናገራት የሚገኘው። ታዲያ አንድ አስደሳች ነገር ተፈጠረ። እሱም ማሪያ አይደለሁም እኔ ነኝ ስትል ነበረ በሚያቃጥልና ቆንጆ ድምጽ ባለው መልኩ ያናገረችው። አምነንም ፈገግ ከማለት በኋላ ቤሊን ሲል ነበረ ያናገራት። አዎ አምነን ቤሊን ነኝ፣ በዚህ ሰዓት መቼ አስፈልግሃለሁ፣ ነገር ግን እኔ ላንተ ብዬ ሳይሆን የመጣሁት እጅግ በጣም ናፍቀኸኛል ትል ነበረ ቤሊን። አምነንም በዚህ ነገር እጅግ በጣም ተደሰተ። ከምንም በላይ አንቺን ሳገኝ ሰላም እሆናለሁ፣ እናም አንቺ የዘላለም ሰላሜ ነሽ ሲልም በደስታ አቅፏት ይገኛል።
ቤሊንም ከእንቅልፏ ብንን ስትል አያምነን እንደዚህ ማድረግ የለብኝም የተሳሳተ ታሪክ ውስጥ እየገባሁ እንደሆነ ይሰማኛል ትላለች። አቶ አምነንም ቤሊን ቃል እገባልሻለሁ በፍጹም እኔና አንቺ አንለያይም እናም አንቺን አገባሻለሁ ሲል ነበረ የመጨረሻ ቃሉን እየሰጣት። ይህ ነገር ለቤሊን እጅግ በጣም ገንቢና አጠንካሪ ቃል ነበረ። ስለዚህ እጅግ በጣም ጠንክራ እንድትቀጥል እየገፋፋት ይገኛል። ታዲያ ቤሊንም አምነን ቆይ በዚህ ሁኔታ እስከ መቼ ነው የምንቀጥለው? ይህ የድብቅ ፍቅራችን እንዴት ይቀጥላል? ትለው ነበረ። አቶ አምነንም ቤሊን ትንሽ ጊዜ ነው ነገሮችን እኔ ራሴ አስተካክላለሁ፣ ነገር ግን እንድታገሽኝ እፈልጋለሁ በማለት ነበረ ቤሊንን እያረጋጋት። ታዲያ በዚህ አጋጣሚ ቤሊንና አቶ አምነን እጅግ በጣም ደስ የሚሉ የፍቅር ጊዜያቶችን አሳልፈዋል። በድጋሚ ቤሊንና አምነን አብረው በመሆናቸው እጅግ በጣም ደስ የሚል ነገርን አይተናል። ስንጠብቀው የነበረው ነገርም ስለነበረ አሁን የእነሱን ደስታ ማየት እኛንም እጅግ በጣም አስደስቶናል። እንግዲህ አምነንና ቤሊን በዚህ መንገድ እየቀጥሉልን ስንል በዚህ አጋጣሚ መናገር እንፈልጋለን። ነገር ግን ማሪያ አሁን ላይ ከሮኪ ጋር ተስማምቼ አምነንና ቤሊንን ማለያየት አለብኝ፣ ከነጭራሹ እንዳይገናኙ አደርጋቸዋለሁ ስትል ነበረ። ሮኪ ገና ከመምጣቷ ከሷ ጋር ጓደኝነትን እየመሰረተች የምትገኙ አሁን ላይ ስለ ቤተሰቡ ምንም የማታውቀዋ ሮኪ ማሪያን ከማዳመጥ ይልቅ ምንም አማራጭ የለኝም፣ ስለዚህ ዝም ብዬ ላዳምጣት በማለት ነበረ ያዳመጠቻት። ታዲያ እናት ሞዚናም ሮኪ ተመችቶሻል፣ ሰዎች ውስጥ ቤት ውስጥ እንዴት ነው ስትልም ጠይቃት ነበረ። ነገር ግን ሮኪ እያንዳንዱ ሁሉም ነገር ደስ ይላል፣ ነገር ግን ሰዎቹን በፍጹም ላውቃቸውና ልቀርባቸው አልቻልኩኝም፣ እናም በጣም ተቸግሬያለሁ ስትል ነበረ ለእናቷ የነገረቻት። ወይዘሮ ሞርዚናም አይ ችግር የለውም እየለመድሻቸው ስትሄጂ ሁሉንም ታውቂያቸዋለሽ፣ እናም እዚህ ቤት ሁሉም ሰዎች ቀለል ያሉ ደስ የሚሉ ናቸው እና ህይወትሽን እያቀሉልሻል፣ ስላለመድሻቸው ነው እንጂ ተረጋግተሽ ልመጃቸው ስትል ነበረ እየነገረቻት የምትገኘው። ሮኪ እንግዲህ ውጭ ሀገር ለምዳ የመጣችውን ነገር እዚህ ለማንጸባረቅ እየሞከረች ትገኛለች። ታዲያ ይህንን ነገር መልመድ እያቃታት እናት ዛሃራ አሁን ላይ የሮኪ አሸንጉሊት ሆናም ትገኝ ነበረ። እናት ዛሃራ ምንም እንኳን አሸንጉሊት በመሆኗ ባይደብራትም ነገር ግን ሁለተኛዋ ሜርሲ መጣችብኝ እያለችም እየተጨናነቀችም እየተደሰተችም ትገኛለች። እንግዲህ የሜርሲን አመል ማስተናገድ በጣም ከባድ ነበረ። እሷን ለመድኳት ስል አሁን ደግሞ ሮኪ መጣችብኝ ትላለች እናት ዛሃራ። ይህንን እየሰማችው ቤሊንም እባክሽ እናት ዛሃራ ተረጋጊ፣ ምንም ችግር የለውም ትለምጃታለሽ፣ እኔና አምነን ደግሞ ሌላ ታሪክ ውስጥ ነን ስትልም በመጨረሻ እናት ዛሃራን አስደስታት ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። የዛሬን በዚህ አበቃሁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።